አዳዲስ ነገርና ከመካከለኛ ጀምሮ እስከ ትልቅ ቀሚስ ቆንጆ ቆንጆ ልብሶችን ይዘን ቀርበናል። በመጀመሪያ እንግዲህ እንደምታዩት ቆንጆ ሆነ የተሰራች መካከለኛ ጥለት ነች። ትልቅ ደረጃ እጅግ በጣም የሚያምርና ከላይ ደግሞ ዲዛይኑ እንዲታያችሁ ብለን በማስያዣ ነው ያመጣነው። እንደምታዩት ውጭ ሀገር ያሉ ለቤተሰቦቻችሁ ሰርፕራይዝ ማድረግ ከፈለጉ ይችላሉ። በደንብ የበዓል ዲስካውንት ላይ ነን። የበዓሉን ዲስካውንት ተጠቀሙበት እንላለን። ታች ደግሞ እንደምታዩት ትልቅዬ ደስ የሚል በጣም የሚያምር ዲዛይን ከቆንጆ ልብስ ጋር ላይ ያለው ጥልፍና ታች ያለውን ይኸው ተመሳሳይ ነው። በጣም ስፋቱ እስከ 45 ሴንቲሜትር የሚሆን ወርዱ ደግሞ በጣም ሰፊ የሆነ እስከ 75 ሴንቲሜትር የሚደርስ መነኑ ሁለት አይን ጽድት ያለ ሁለት አይን ነው። ከዚህ በፊት 3-4 ሰርተነዋል ካስታወሽው። እጅግ በጣም የሚያምርና ብዙዎች ወደዱት። በጣም የሚያደምቅ ከለርፉል የሆነ ደስ የሚል ቀሚስ ነው። ተመልካቾቼ ዛሬ እጅግ በጣም ቆንጆ ቆንጆ ልብሶችን የሚያማምሩ ልብሶችን በመስራት የሚታወቀው ጎበዝ ዲዛይነር ከሆኑት መካከል አንዱና ዋነኛ የሆነው ሀሰን ዲዛይነር ነው የምንገኘው። እንግዲህ ከፊታችን የተለያየ ፕሮግራም ወቅት ስለሆነ ለፕሮግራም ለኖርማል ጊዜ የሚለበሱ ልብሶችን የምናሳያችሁ ይሆናል። ቻናሉን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም ሀሰን። ሰላም ሩቲ። ሰላም እንዴት ነህ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ጠበቀ። ከስንት ጊዜ በኋላ ተገናኘን። ትንሽ ተጠፋፍተን ነበር እንዴት ነሽ? እግዚአብሔር ይመስገን። ትንሽ በዓል ቆንጆ ነበር። ትንሽ ቢዚ ስለሆንክ ነው? እንዴታ በሚገባ ትንሽ ቢዚ ሆነን ነበር። አጋጣሚ ያልቀረብ ነው። ከዚህ በኋላ አስተካክለን እንግዲህ አዲስ መልኩ መጠናል። ኦኬ አሁን እንግዲህ የፕሮግራም ወቅት ስለሆነ እንግዲህ ለፕሮግራም ደግሞ ቆንጆ ልብስ ይፈልጋሉና የው ዲዛይነርም ስለሆንክ ቆንጆ አድርገህ እንደምትሰራ እናውቃለን። በስራዎች ሁሉ ጊዜ የምታስደምመን ሰው ነህ። ስለዚህ ለፕሮግራም የሚሆኑ ልብሶችን ለተመልካቾች ለማሳየት ነው የመጣሁት እንደተለመደ። በሚገባ በድጋሚ እንኳን መጣሽ። እንዳልሽው እንግዲህ ቀጣዩ መጪው ጊዜ የሰርግና የተለያዩ ፕሮግራም ወቅት እንደመሆኑ መጠን እኛም በደንብ ተዘጋጅተንበት አዳዲስ ነገርና ከመካከለኛ ጀምሮ እስከ ትልቅ ቀሚስ ቆንጆ ቆንጆ ልብሶችን ይዘን ቀርበናል። ወደ ልብሶቹ እንሄድ ወይስ እንዴት ነው? እሺ አሳየህ። እሺ ይቻላል። በመጀመሪያ እንግዲህ እንደምታያት ቆንጆ ሆነ የተሰራች መካከለኛ ጥለት ነች። መካከለኛ ጥለት ስላችሁ ከስር ቀለል ያለ ነገር ሆኖ ከላይ ደግሞ አንገትና ቀበቶ ተደርጎ በእጅጌ ጉርድ ከላይ ኦ ሆኖ የተሰራ እንደምታዩት 3 አይን መነን ጽድት ያለ ከንጹህ የተጣራ የዱባይ ክር ተጠቅመንበታል። እንደምታየው ቆንጆ ሆኖ የተሰራ የሚያምርና በፈርጥ ሸብረቅረቅ ብሎ በጣም ያምራል። በሚያምር መልኩ ተሰርቷል። እንዴት በደንብ ቆንጆ ሆኖ እንደምታዩት እንግዲህ በምታዩት መልኩ አሪፍ አድርገን አሳምረን ሰርተነዋል። ይሄ እንግዲህ እንደነገርኩሽ የራሳችን የቤቱ ዲዛይን የተደረገ ገና የመጀመሪያ ለባሽ ነው። እንግዲህ አሁን ይህንን ልብስ የሚያዩት ለመጀመሪያ ነው የወጣው። እንደምታየው በዚህ መልኩ ቆንጆ አድርገን ሰርተነዋል። ከዚህ ከለር ደግሞ ያልተመቻቸው ከለር ካለ ከለሩ ተቀይሮ በሚፈልጉት እየተተካ መሰራት የሚችል መሆኑን ልናሳውቃችሁ እንወዳለን። እንግዲህ የቀሚስ እንደዚህ ሆኖ እንደምታየው እንደዚህ ውብ ሆኖ ተሰርቶ የመጨረሻ ዋጋው 18,000 ብር ነው እንላለን። 18,000 ብር ነው። ኦርደር አድርጉ። በአስቸኳይም ከፈለጋችሁ በፈለጋችሁት ጊዜ ሰርተን እናቀርባለን። ወደ ቀጣይ እንሄድ አይደል? ወደ ቀጣይ ስንመጣ ደግሞ እንደምታየው አሁንም መካከለኛ ጥለት እጅግ በጣም የሚያምርና ያምራል አብስትራክት የሆነ ከስር እንደምታየው ፐርፕል ተጠቅመንበታል። በዛ ያለ ፐርፕል አለው። የተለያዩ ከለሮች አሉት። ሴሚያዊ ያለው ብሉ ብላክ ውሃ ሴሚያዊ ሁሉ አለው። እንደምታየው ፒንክም ተጠቅመንበታል። በፈርጥ ቆንጆ ሆኖ ሸብረቅረቅ ብሎ ተሰርቷል። እዚህ ጋር እንደነገርኩሽ ሁሌም ቢሆን ጽድት ያለ 3 አይን ነው የምንጠቀመው። ከላይ እንደምታየው ይሄ በሼፒ ስራ ነው የተሰራው። እዚህ ጋር ይቀየርልኝ ሌላ አይነት ነገር ፈልጋለሁ የሚል ካለ በተለያየ አይነት ዲዛይን መሆን እንደሚችል ልነግራችሁ እወዳለሁ። እንደምታየው እንግዲህ ይህ ልብስ እንደዚህ ውብ ሆኖ በሚያምር መልኩ ተሰርቶ ቆንጆ ሆኖ እንደዚህ ለከስተመር 20,000 ብር ነው እንላለን። 20,000 ብር ቆንጆ ነው በጣም። ከስር ሙሉ ጥልፍ ነው እንዳየሽው። ደግሞ ልስልስ ያለ ነው። ልስልስ ያለ ቆንጆ ስራ ነው። የዱባይ ክር ሲሆንና ቆንጆ ኳሊቲ ያለው ክር ሲሆን አይከብድም፣ አሰራሩ ነው። በዚሁ ይሄ 3 አይን መነን የምንጠቀምበት ትልቁ ምክንያት ይህንን እንዲያቀልልን ነው። ከስር መነን ተደርቦበት እንዳያከብደው እና ደግሞ የዚህን የጥልፉን እንትን ከመነኑ ጋር መሸከም እንዲችል ተደርጎ የተሰራበት መንገድ እጅግ በጣም አሪፍ እንዲሆን ያደርገዋልና ይበልጥ የተለየ ውበት ይሰጠዋል። አንተ ጋር ሁሉ ጊዜም ቆንጆ ልብስ ግን
በተመጣጣኝ ዋጋ ነው። በተመጣጣኝ ዋጋ እንደነገርኩሽ ብዙ ጊዜ ዋጋችን እጅግ በጣም ቆንጆ ዋጋ ነው። በዛው ስራችንም በዛው ልክ ቆንጆ ስራ ነው የምናቀርበው። በስራችን ምንም አይነት አስተያየት ከመጣ እንቀበላለን። እንዳልኩሽ ብዙ ጊዜ የሚያሳፍርም ስራ እንሰራ ቆንጆ ስራ ነው ሰርተን የምንልከው። እስከዛንም እየሰራ የምንልካላቸው ሰዎች እጅግ በጣም እየወደዱትና ከስተመር የሆኑ ሌላም ልብሶችን ያዙናል። እውነት ነው። አዎ እንግዲህ ሀሳባቸውን የሚጥሉብህ ሰው ነህ ዲዛይነር ስለሆንክ የስፌቱንም የዲዛይኑንም ፕላስ ደግሞ ውጭ ያሉ ሰዎች በአካል መምጣት የማይችሉ ሰዎችን አምነት ጥለውብህ ስለሆነ የምሰራላቸው እንግዲህ ቆንጆ ሰው ነው ይዤላችሁ የመጣሁት። አመሰግናለሁ ስላለን። እሺ ወደ ቀጣዩ ስንሄድ ደግሞ እንደምታዩንም ቀለል ያለና ደስ የሚል ዲዛይን ከስር እንደምታየው ምንም አይነት የውስጥ ሙሊትም ሆነ እንትን የሌለበት በቅርጻ ቅርጽ ሆኖ የተሰራ እንደምታየው መስቀሎቹ ለየብቻ ተሞልተው መሀል ላይ በአረንጓዴና በወርቃማ ታጅበው ፈርጥም ሆኖባቸው ከስር ደግሞ እንደ ጉብጉብ ቀለል ብላ የተሰራች ከላይም እንደምታየው ከአራት ማዕዘን አንገት ጋር መስቀሉንም እዚህ ጋር ማቹን አስቀምጠነዋል። እንደምታዩት ወገቡም ቀበቶ እዛው ላይ የተጠቀምንለት ቀበቶ አለ። አንገቱንም እንደምታየው እጁ ላይ እና አንገቱ ላይ ከስር ያሉትን ማች አድርገን የሰራ ነው። ነጠላውም እንደምታየው እንግዲህ እጅግ በጣም ረዥም እና ከስር ደግሞ ያደረግናትን እዚህ ጋር በማድረግ መስቀሎችን ጣል አድርገን ቆንጆ አድርገን ሰርተነዋል። እንደምታዩት በጣም ቆንጆ ነው። ያምራል አይደል? በጣም ያምራል። እኔ ከምንም በላይ ጥልፋችሁ ደስ ይለኛል። ቀላል ነው ባይዘው ጥልፉ ሲለበስ አይከብድም። ብዙ ጊዜ ሀበሻ ቀሚስ የጥልፍ ስራ ሲሆን ኮምፕሌን የሚደረገው በክብደቱ ነው። ለመልበስ ይከብዳል ምናምን የሚለው ፓርት ነው። እንደምታዩቸው እንግዲህ በተቻለ አቅም እኛ በደንብ አድርገን ቀለል አድርገን እየሰራናቸው ነው። ይህን ቀሚስ እንደዚህ ቆንጆ አድርገን ሰርተን እስከ 18 ሺህ ብር ይውሰዱ እያልን ነው። ኦርደር አድርጎ ቆንጆ ነው። በጣም ቆንጆ ነው። እንግዲህ ዋጋው ሲቀንስ ቆንጆ አይደለም ብላችሁ እንዳታስቡ። በዱባይ ክር ነው የሚሰራው። እኔ በአካል እያየሁት ስለሆነ ቆንጆ ነው በጣም። በዛ ላይ ይሄ እንደዛ የሆነበት ምክንያቱ ደግሞ ምንድነው? ሙሉ መነኑ ላይ ምንም እንኳን ከዚህ እስከዚህ ይረፍ እንጂ ምንም አይነት ሙሊት ስለሌለው የክሩን ማቹን አድርገን እንትን ስላልነው ነው እንደዛ የሆነው እንጂ እንደምታየው ክፍት አለው መሀል ላይ። ከስርም ያሉት እንዳለ ክፍት ናቸው። መነኑ ነው የምታየው። እሱ ነው እንደዚህ እንዲያምርም ያደረገው እንጂ ትልልቅ ሆኖ ሙሊት ሲሆኑ ዋጋቸው በዚህ ሳይዝ ሆኖ የሚጠለፈው ይጨምራል። ይሄ ማንም ያውቀዋል፣ ግልጽ ነው። ኦኬ ወደዚህኛው ልብስ ወደ ቀጣዩ ስንሄድ ደግሞ አሁንም እንደምታዩት የቤታችን ስራ የሆነ እጅግ በጣም የሚያምርና ላይን እንኳን ሲያዩት የሚማርክ ሶስት አይን ንጹህ ሶስት አይን የተጠቀምንለት ከስር ደግሞ እንደምታዩት ሙሉ ሙሊት አድርገን እዚህ ጋር በዳይመንድ እና በሪቫን ታጅቦ ፈርጦቹን እጅግ በጣም በሚያምር መልኩ ተሰርተዋል። ታች ላይ እንደምታየው መስቀሎችም ተቀምጠውለታል። ከስር ደግሞ የዳይመንዱ ግማሿ ሪቫኗ ፓርት ወጣለች። በጣም ያምራል። እንዴት አይሽ? ቆንጆ ነው አይደል? ከላይ ደግሞ እንደምታዩት የታችኛውን የሪቫኑና የመስቀሉን ማች በትንንሽ አድርገን እዚህ ጋር አስቀምጠናል። ከላይ አንገቱና እንትኑ ታቹ አንድ አይነት ነው። እዚህ ጋር ደግሞ እንደምታዩት ሙሉ 5 አርቡ ላይ ተቀምጦለታል። ይሄ ልብስ 5 ሜትር ነጠላ የሚረዝም ነጠላ አለው። ነጠላውም እጅግ በጣም የሚያምርና ሶስት አይነት የተጠቀምንለት እንደዚህ ቆንጆ ሆኖ ተሰርቶ ይሄ ልብስ 55 ሺህ ብር ነው። 55 ሺህ መልካም። እሺ እጅግ በጣም የሚያምር ልብስ ነው። ከላይ እንደምታዩት እጁ ሙሉ ጥልፍ ነው። እዚህ ጋር ያለው ሙሉ ጥልፍ ነው። ይታያል አይደለ? በጣም ያምራል። እጁ አገባቡና ይሄኛው ደግሞ ሰው ሲለብሰውና ፊት ሲያደርግ እጅግ በጣም ያምራል። ሲለበስ በጣም ያምራል። በጣም ቆንጆ ልብስ ነው። እንግዲህ ደውሉለት፣ እዘዙ፣ ኦርደር አድርጉን። በአስቸኳይም ከፈለጋችሁ በአስቸኳይ ሰርተን ባይዘው በራሳችን ቤታችን ውስጥ በራሳችን ወርክሾፕ የሚሰሩ ስራዎች ስለሆኑ ኤኒ ታይም እየደወሉ ማዘዝ ይችላሉ። በፈለጋችሁት ሰዓት በአስቸኳይ መድረስ ይችላል። በጊዜው አሳስባችሁ እንላለን። ኦኬ በጣም አሪፍ። እሺ ወደ ቀጣይ ስንሄድ ደግሞ እንግዲህ አሁንም የመጣንላችሁ የጥለት ልብስ ደረጃ ቀሚስ ረዘም ያለ ደረጃ ፒንክ እንደቱ ደስ ይላል። ፒንክ ነው፣ ደስ የሚል ፒንክ። ከላይ በጉብጉብና ጉብጉቡ አረንጓዴና በወርቃማ ተደርጎ የተሰራ ነው። ከላይም እንደምታየው እንግዲህ አንገቱ ቪ ተደርጎ ጥልፉም ልክ እንደዛው ቪ ተደርጎ የተሰራ ነው። የእናንተን ስራ ደስ የሚለው ነገር እዚህ ጋር የእጅ ጥልፉና ከታች ያለው የሽመናው አንድ አይነት ነው። በደንብ
ቆንጆ ሆኖ ነው የተሰራው። በምታዩት መልኩ መነኑ እጅግ በጣም ደስ የሚል ንጽት ያለና ጽድት ያለ መነን ነው። ይሄ ልብስ እንደዚህ ቆንጆ ሆኖ ተሰርቶ 16,000 ብር ነው። 16,000 ቆንጆ ዋጋ በደንብ ላይ ያለው አሰራሩ በተለያየ አይነት በመረጡት መሆን ይችላል። እንደምታዩት ይሄ የተጠቀምነው ወገቡ ላይ ላስቲክ ተደርጎ እጅና እጁ ሙሉ ተደርጎ ነው አንገቱ ላይ ቪ የተደረገው። በመረጣችሁት አይነት በፈለጋችሁት ዲዛይን መሰራት ይችላል። ለዛውም በአስቸኳይ በፍጥነት መሆን ይችላል። ኦርደር አድርጉ እንላለን። እሺ መልካም። እንግዲህ ሪቺ እንደምታየው በቀጣይ ደግሞ ይዘን የመጣ ነው አንገት ኦ ተደርጎ ታች ደግሞ እንደምታየው ትልቅዬ ደስ የሚል በጣም የሚያምር ዲዛይን ከቆንጆ ልብስ ጋር ላይ ያለው ጥልፍና ታች ያለውን ይኸው ተመሳሳይ ነው። በጣም ነው የሚያምረው። መነኑ ጽድት ያለ መነን ነው። እንደነገርኳችሁ ደብል መነን ነው የምንጠቀመው። አንገቱ ላይ ኦ ተደርጎ በእጅጌ ሙሉ በላስቲክ ነው የሆነው። ይሄ ደግሞ እንደዚህ ውብ ሆኖ በቆንጆ ሁኔታ ተሰርቶ ዋጋው የመጨረሻው ዋጋው 25,000 ብር ነው እንላለን። 25,000 ብር። እኔ የምወደው ልብስ ነው በነገራችን ላይ ባይዘው በጣም ደስ የሚል ልብስ ነው። ብዙ ጊዜ ሰርተናል። በጣም ብዙ ሰው ወዶታል። ልብስ ለፕሮግራም ይሆናል። ከታች ወርቀዘብ አለው በደንብ እጅግ በጣም የሚያምር ነው። ተለብሶ ሲታይ ደግሞ ሞር የበለጠ ያምራል። ይሄን ልብስ ይፍጠኑ ይዘዙት እንላለን። ወደ ቀጣይ እሺ፣ ወደ ቀጣይ ስንሄድ ደግሞ እጅግ በጣም ድምቅ የሚያደርግ ደስ የሚል በደረጃ የተሰራ እንደምታየው ደመቅመቅ ማለት ለሚፈልግ ሰው በጣም የሚያምርና ሪከመንድ ማድረገው ቀሚስ ነው። እንደምታየው ከላይ አንገቱ በክብ ቪ ነው የተሰራው። ያምራል። በጣም እጅግ በጣም የሚያምር ልብስ ነው። እጁ ደግሞ ቀጠን ተደርጎ የዚህ የደረጃውን ማች አድርገን የሰራ ነው። ወገቡ ላይ ላስቲክ ተደርጎ የተሰራ ስራ ነው። እንደምታየው ደብል መነን ተደርጎ እጅግ በጣም የሚያምርና ጽድት ያለ ልብስ የሚያምር ነው። አሁን ይሄ ለፕሮግራም የሚያደምቅ ልብስ ነው። በጣም ነው የሚያምረው። እንደ ኖርማሊ ሳይለበስ ራሱ እንደዚህ ሲታይም በጣም ነው የሚያምረው ልብሱ። ልቅም ተደርጎ የተሰራ ልብስ ነው። ያምራል በጣም። በስራችን አንደራደርም። ጽድት አድርገን ነው የምንሰራ። ይህንን ጽድት ያለ ልብስ ማዘዝ ለምትፈልጉ ዋጋው 17,000 ብር ነው እንላለን። 17,000 ብር ቆንጆ ነው በጣም። እውነት ለመናገር እኔ የሀበሻ ልብሶችን ዋጋቸውን ስለማውቀው ኖርማሊ እኔም ከእናንተ ጋር እየሰራሁ ስለሆነ ቆንጆ ነው ዋጋው። አሁን ይሄ ቀጣይነት የለውም። ለበዓል ዲስካውንት ነው ይህንን ዋጋ ያደረግነው። በቀጣይ ደግሞ ጨምሮ ነው የምታገኙት። ወደ ቀጣይ ስንመጣ ደግሞ እንግዲህ እንደምታየውንም ትልቅ ደረጃ እጅግ በጣም የሚያምርና ከላይ ደግሞ ዲዛይን እንዲታያችሁ ብለን በማስያዣ ነው ያመጣ ነው። እንደምታየው ቆንጆ የሆነ ዲዛይን ነው ያለው። አዲስ ዲዛይን ነው። ከስርም እንደምታዩት ደረጃው ጽድት ያለ ደረጃ ሆኖ ወርዱ በጣም ሰፊ ነው። ከላይም መነኑ ደብል መነን ተደርጎ የተሰራ ነው። እጅግ በጣም የሚያምር ስራ ሆኖ የተሰራ ልብስ ነው። ወገቡ ላይ ላስቲክ ነው። ከፈለጋችሁ ደግሞ በቅርጽ ልክ መደረግ ይችላል። በምትመርጡት በፈለጋችሁት መሆን ይችላል። እንደምታዩት እንግዲህ ይህ ልብስ እንደዚህ ውብ ሆኖ ተሰርቶ 17,000 ብር ነው እንላለን። 17,000 ነው። አሁን በዚህ ዋጋ የትም አታገኙ፣ አይገኝም። ኦርደር አድርጉ። የበዓሉ ዲስካውንት ሳያመልጣችሁ እዘዙን። ወደ ቀጣይ ስንመጣ ደግሞ አሁንም እንደምታየው ትልቅ ቀሚስ ነው። የፕሮግራም እና የሰርግ ወቅትን በማስመልከት ነው ያዘጋጀናቸው። እንደምታየው እጅግ በጣም የሚያምር የሚያደምቅ ቀሚስ ነው። ከስር ያለው ከለር ሶስቱ መሀል ላይ ተደርጎ የተሰሩበት መንገድ፣ ከመሀል ደግሞ ዲዛይኑ ዳይመንድ ተደርጎ የተሰራበት መንገድ እጅግ በጣም ውብ አድርጎታል። ከላይ ደግሞ እንደምታየው አንገቱ 4 ማዕዘን ቪ ተደርጎ ጥልፉም ልክ እንደዛው ተደርጎ የተሰራ በእጅጌ ሙሉ እንደምታዩት ቆንጆ ሆኖ የተሰራ ወገብ ላስቲክ ነው። ፊኒሽንጉ ደግሞ እዚህ ጋር ቆንጆ ሆኖ የሚሰራበት መንገድ ደስ ይላል በጣም። ይሄ ይሸፈናል። ከላይ ደግሞ ደብል መነን ነው የሚደረገው። ደብል መነን ነው። እንደምታየው ልብስ እንግዲህ ቆንጆ ሆኖ ተሰርቶ እንደዚህ ለበዓል ዲስካውንት 25,000 ብር አድርገነዋል። ይዘዙን እንላለን። ኦርደር አድርጉ። የተሰራም አንድ ፍሬ ስላለ መተው ማንሳት ይችላሉ። እንዲሁም ደግሞ በመላው ዓለም ለምትገኙ በውጭ ሀገር ለምትገኙ ሰዎች እዚህ ቤተሰባችሁን ሰርፕራይዝ ማድረግ የምትፈልጉ የተሰሩ ነገሮችን ወይም ደግሞ አሰርታችሁ መላክ ለምትፈልጉ ፎቶአቸውን ብትልኩልን በመረጣችሁት ዲዛይን እና የመረጣችሁትን ልብስ ሰርተን በአጭር ጊዜ ውስጥ ባሉበት እንልክላችኋለን እንላለን። እናመሰግናለን።
በቀጣይ ደግሞ እንደምታየው እንግዲህ አሁንም ከስር ሰፊ ሆኖ ከላይ አንድ ደረጃ የተደረገለት አንገቱ ላይ ደግሞ ቪ ተደርጎ ወገብ ቀበቶ እዛው የተገጠመለት ልብስ ነው። እጁ ላይ ቀለል ተደርጎ በዝርግፍ ስራ በሚባለው ቀጠን ያለ ጥልፍ ተደርጎለታል። በጣም ያምራል። በጣም የሚያምር ቀሚስ ነው። እንደምታየው ከለርፉል ነው። በጣም ያምራል። ደመቅ ማለት ለምትፈልጉ ሰዎች ትክክለኛው ልብስ ነው እንላለን። ይሄ እንደምታዩት ከስርም ያለው መነን ጽድት ያለ መነን በደብል ተደርጎ የተሰራ ነው። ይሄ ልብስ እንግዲህ እንደዚህ ቆንጆ ሆኖ ተሰርቶ ዋጋው 17 ሺህ ብር ነው። የሚያስገርም ዋጋ ማለት ነው። በደንብ በጣም ርካሽ ዋጋ ነው። ባይዘው ለጥምቀትም እንግዲህ መግዛት ከፈለጋችሁ ይቻላል። ውጭ ሀገርም ያሉ ለቤተሰቦቻችሁ ሰርፕራይዝ ማድረግ ከፈለጉ ይችላሉ። በደንብ የበዓል ዲስካውንት ላይ ነን። የበዓሉን ዲስካውንት ተጠቀሙበት እንላለን። በቀጣይ ደግሞ እንደምታየው አሁንም መካከለኛ የሆነ ከታች ያለው ስፋት እስከ 35 እስከ 40 የሚሆን ሴንቲሜትር ነው። እንደምታየው እንግዲህ ቆንጆ ሆኖ እጅግ በጣም የሚያምር ዲዛይን ያለው ነው። ከላይ ደግሞ እንደምታየው አንገቱ 4 ማዕዘን ተደርጎ የተሰራ ነው። እጁ ሙሉ ነው። ወገቡ ላይ በላስቲክ ተደርጎ የተሰራ ነው። ቀበቶም ከፈለጉ እዚህ ላይ ተገጣጣሚ መደረግ ይችላል። ሲፈልጉ የሚያደርጉት ሲፈልጉ ደግሞ መውለቅ የሚችል ቀበቶ መደረግ ይችላል። መነኑ እጅግ በጣም የሚያምር ልስልስ ያለ ደብል ተደርጎ የተሰራ ነው። 2 አይን መነን ነው። ከ2 አይኑም በላይ ደብል ተደርጎ የተሰራ ነው። ደብል ነው መነኑ። ከስርም አለው። ይበልጥ ሞር ጥንካሬ እንዲኖረው ያደርገዋል። እንደምታየው እንግዲህ ልብስ እንደዚህ ውብ ሆኖ ተሰርቶ ዋጋው 18 ሺህ ብር ነው። 18 ሺህ ብር ነው። የበዓል ዲስካውንት ላይ ስለሆነ 25 ሺህ ሲሸጥ የነበረ ቀሚስ ነው። የበዓል ዲስካውንት ላይ ነን። ስጦታ ማድረግ ለምትፈልጉ ተዘጋጅቶ የተሰራ ቀሚስ ነው ለበዓል። እንደነገርኩሽ በደንብ ሰፊ ሆኖ የተሰራ ነው። ሰፊ ያደረግንበት ምክንያት ደግሞ ምናልባት ወፍራም ሰዎች ቢኖሩ ለወፍራም ሰዎች መሆን እንዲችል ነው። አጋጣሚ ደግሞ ቀጭን ሰዎች ቢመጡ ሰፊ ነገርን ሰርተን ማጥበብ ስለምንችል ሞር ለዛ ነገር አድቫንስ አድርገን ነው የሰራ ነው። ጠባብ አድርገን ሰርተ ነው ወፍራም ሰዎች ቢመጡ መሆን ስለማይችል ነው እንደዚህ የምናደርግበት ምክንያቱ እና ፍሪ ሳይዝ ያደረግንበት ምክንያት ይህንን በማስመልከት ነው። ልቅም ብሎ የተሰራ ቆንጆ ስራ ነው። ኦርደር ያድርጉ ወይም ደግሞ ስጦታ መስጠትም ከፈለጉ መግዛት ይችላሉ ብለን አዲስ ነው ደግሞ የቆየ አይደለም። አዲስ ለበዓል ተብሎ የተሰሩ ናቸው። ባይዘው አንዳንድ ሰዎች በዓል ሲደርስ ምን ይላሉ መሰለሽ ሞር መድረስ እንደሚችል እንኳን ቢያውቁ ብዙ ስጋት ይገባቸዋል። ማለት ላይደርስልኝ ይችላል እነሱ እንኳን ቢያደርሱት ዲኤችኤል በጊዜው ላይደርስልኝ ይችላል በሚል ስጋት ብዙ ሰዎች ማዘዝን ይፈራሉና ለነዛ ሰዎች ሞር እንትን ብለን የተዘጋጀንበት ነው። ለምትፈሩ ሰዎች አይደርስም ብላችሁ ለምትሰጉ ምርጡ አማራጭ ነው ይዘንላችሁ የመጣ ነው። ተጠቀሙበት እንላለን። በቀጣይ ደግሞ የምናየው ነዶችን ይሆናል። እንደምታየው እንግዲህ በጣም የሚያምር ልብስ ነው። የሚያምር ደስ የሚል ልብስ ነው። ስፋቱ እስከ 45 ሴንቲሜትር የሚሆን ወርዱ ደግሞ በጣም ሰፊ የሆነ እስከ 75 ሴንቲሜትር የሚደርስ መነኑ 2 አይን ጽድት ያለ 2 አይን ነው። ከስር እንደምታዩት ነጠላው ቆንጆ ነጠላ አለው። ይሄ ልብስ በሚያምር መልኩ በፈለጋችሁት በመረጣችሁት ዲዛይን የመጨረሻ ዋጋው 25 ሺህ ብር ነው። ኦርደር አድርጉ። በጣም ያምራል። ለፕሮግራም በጣም የሚያምር ቀሚስ ነው። ስፋቱም ወርዱ በጣም ሰፊ ነው። እንደምታዩት ነጠላው በጣም ረጅም ነው። ያው ሰዓት አይበቃንም ለማሳየት። እንደምታዩት እንግዲህ ኦርደር አድርጉ። ወደ ቀጣይ አልቆ 25 ሺህ ብር አልቆለት 25 ሺህ። ወደ ቀጣይ ስንመጣ ደግሞ አሁንም እጅግ በጣም የሚያምርና ረጅም የሆነ ወርዱ በጣም የሚያምር ስፍት ያለ ነው። የመነን ጥራቱ እጅግ በጣም የሚያምርና ቆንጆ ሆኖ የተሰራ ልብስ ነው። እንደምታዩት መሀል ላይ ዲዛይኑ የገባበት መልኩ ደስ ይላል። ይሄ ልብስ እንደምታዩት በፈለጋችሁትና በመረጣችሁት ዲዛይን አሁንም በዛኛው አይነት ዋጋ 25 ሺህ ብር ነው። ኦርደር ማድረግ ትችላላችሁ። ለፕሮግራም እጅግ በጣም ያደምቃል። ደስ የሚል ቀሚስ ነው። ይታያል አይደል? በጣም ቆንጆ ነው። ኦርደር ያድርጉ። ወደ ቀጣይ
ይሄ ደግሞ እንደምታዩ ከለርፉል የሆነ እጅግ በጣም ደስ የሚል በኦሬንጅ በቢጫ እና በቀይ በነጭ ወርቃማ ሰማያዊ ተደርጎለት እጅግ በጣም የሚያምር ነዶ ነው። እንደምታየው ነጠላውን ሰፊ ነጠላ በደንብ ነው የሚያደምቀው። ይሄ ለትልልቅ ፕሮግራሞች ሁሉ መሆን የሚችል ደመቅ ያለ ቀሚስ ነው። ይሄ ልብስ እንደዚህ በሚያምር በፈለጋችሁት በመረጣችሁት ዲዛይን ተሰርቶ ዋጋው 25,000 ብር ነው። ኦርደር ያድርጉ። ወደ ቀጣይ ስንመጣ ደግሞ ቬጅ የበዛበት እንደምታየው ከአረንጓዴ ጋር እጅግ በጣም የሚያማምሩ ልብሶችን ነው ይዘን የገባ ነው። እንደምታየው ያማምራሉ በጣም በደንብ አረንጓዴ አብሽ ከለር እና ከወርቃማ ጋር አብሽ ከለሩ እና ቬጅ ከለር ተደርጎ የተሰራ ነው። ይሄ ልብስ ስፋቱ እስከ 50 ሴንቲሜትር የሚሆን ነው። ነጠላዋን ደግሞ እንደምታያት ቆንጆ ሆነ የተሰራች ነጠላ ነች። የአንዷን እዚህ ጋር ያለችውን የአንዷን ዲዛይን ያወጡላት እዚህ ጋር። መነኑ እጅግ በጣም የሚያምር ጽድት ያለ መነን ነው። ስለመነኑ ኃላፊነት እንወስዳለን እንደነገርኩሽ ነው። ይሄ ልብስ በመረጣችሁት በፈለጋችሁት ዲዛይን ተሰርቶ ዋጋው 25,000 ብር ነው። 25,000 ብር። ወደ ቀጣይ ደግሞ ስንመጣ ትልቅ ነዶ ሆኖ ከላይ አንድ ደረጃ የተደረገለት አሁንም ከለርፉል የሆነ ልብስ ነው። እንደምታየው መሀል ላይ ዳይመንድ ተደርጎ በመስቀል ውስጡ ተሰርቷል። እንደምታየው ከላይና ከታች ጉብጉቡ ተመሳሳይ ተደርጎ በቢጫ መንገድ ድምቅ ብሎ የተሰራ ቀሚስ ነው። የጥለቱ የነጠላው ስፋት ቀጠን ተደርጋ በአንደኛዋ እንትን ዳይመንድ የተሰራች ነች። ይህ ልብስ ቆንጆ ሆኖ ተሰርቶ 20,000 ብር ነው። 20,000 ብር ቆንጆ ዋጋ ነው። ቆንጆ ዋጋ ነው። ኦርደር አድርጉ። ቀጣይ ደግሞ የምናየው አረንጓዴ ነገር ነው። እንደምታዩት አሁንም ዝም ያለ ይመስላል፣ ግን የሚያምር ልብስ ነው። ብዙ ጊዜ ይህን ከለር እናቶች ይወዱታል። እጅግ በጣም የሚያምርና ማይሰለች ከለር ነው። ነጠላውም እንደምታዩት ቆንጆ ሆነ የወጣች ነጠላ አለቻት። መነኑ እጅግ በጣም ጽድት ያለ መነን ነው። ቆንጆ መነን ነው። ይሄ ልብስ የጥለቱ ስፋት እስከ 40 ሴንቲሜትር ይሆናል ቁመቱ። ወርዱ ደግሞ እንደምታዩት እስከ 70 ሴንቲሜትር የሚሆን ሰፊ ልብስ ነው። ይሄ ልብስ በመረጣችሁ ዲዛይን ተሰርቶ ዋጋው 25,000 ብር ነው። 25,000። ወደ ቀጣይ ስንመጣ ደግሞ ፕሮግራም የሚያደምቅ ከዚህ በፊት 3-4 ሰርተነዋል ካስታወሽው። እጅግ በጣም የሚያምርና ብዙዎች የወደዱት ከለርፉል የሆነ ደስ የሚል ቀሚስ ነው። እንደምታዩት የመነን ጽዳቱ፣ ወርድ ስፋቱ ቆንጆ ሆኖ ልቅም ብሎ የተሰራ ልብስ ነው። እኛ ደግሞ ይህንን ነዶ ቆንጆ አድርገን በሚያምር ፊኒሽንግ ጨርሰንላችሁ በመረጣችሁ ዲዛይን 25,000 ብር ነው እንላችኋለን። ኦርደር ያድርጉ። አሪፍ ነው። ዋጋው በጣም ቆንጆ ዋጋ ነው። እንደነገርኩሽ የበዓል ዲስካውንት ላይ አይደለም፣ ያን በታሳቢ ባደረገ መልኩ ነው ያደረግነው። ቀጣይ ደግሞ የቤታችን ልብስ ነው። የቤታችን ልብስ ነው። እንደምታየው ከዚህ በፊት ደጋግመን ሰርተነዋል። ብዙ ሰዎችም ወደውታል። ያምራል። ደግሞ በጣም ነው የሚያምረው። እንደምታዩት እንግዲህ የወርድ ስፋቱ እስከ 45 ሴንቲሜትር ነው። ነጠላው ደግሞ ቆንጆ ነጠላ አላት። መነኑም ጽድት ያለ መነን ነው። በጣም ያምራል። ቆንጆ ስራ ተሰርቶ ይሄ ልብስ በመረጣችሁ ዲዛይን ዋጋው 20,000 ብር ነው። 20,000 ብር። ከዚህ በፊት እስከ 25,000 ሁሉ ተሰርቷል ነበር። እንደዛ ነበር። 25,000 ብር ነው። ይሄ በዓል ቅናሽ ሳያመልጣችሁ ኦርደር አድርጉ እንላለን። እናመሰግናለን። እንግዲህ ትልልቅ ቀሚሶቹ ያየሻቸውን ይመስሉ ነበረ። እጅግ በጣም የሚያማምሩና ቆንጆ ጽድት ብሎ የተሰሩ ልብሶች ናቸው። በቀጣይ ደግሞ እንግዲህ ካለን ሰዓት አንጻር ስለማይበቃን ብዙ ያመጣናቸው ደረጃ ቀሚሶች ነበሩ። እንግዲህ እንደዚህ ሞር ቅርብ አድርገህ አሳያቸውና የወደዳችሁትን ስክሪንሻት አድርጋችሁ ላኩልን። እኛ ደግሞ ፎቶን ዘርግተን እናሳያችኋለን። ይቅርታ እንግዲህ ካለን ሰዓት አንጻር ነው። የወደዳችሁትን ግን እየላካችሁልን ስክሪንሻት አድርጋችሁ ብትልኩልን እኛ ፎቶን እንልክላችኋለን። መልካም። እሺ እንግዲህ ለዛሬ ይበቃናል። በቀጣይ እንመጣለን። እሺ ሀሰን፣ አድራሻህንና ስልክ ቁጥርህን ብትናገር መምጣት ለሚፈልጉ ሰዎች። መልካም። አድራሻችን 22 ከጎላጎል ስትሬት ወደ ቦሌ መድኃኒዓለም የሚወስደው መንገድ ላይ
አዲስ አበባ ስታዲየም ፊት ለፊት እንገኛለን። የህንፃችን ስም ደግሞ ኤጅ ግሬስ ሞል ይባላል። ሶስተኛ ፎቅ ላይ 303 እንገኛለን። ስልክ ቁጥራችን ደግሞ 0902743606 ብላችሁ ልትደውሉልን ትችላላችሁ። ወይም ደግሞ የመረጣችሁትን ልብስ ዋትሳፕ ላይ ቴሌግራም ላይ ብትልኩልን የምንመልስላችሁ ይሆናል። መልካም። እሺ ሀሰን፣ ቆንጆ ቆንጆ ልብሶችን እንግዲህ ይዘህ ስለመጣ እና ደግሞ ለተመልካች ስላሳየህልኝ አመሰግናለሁ። ዲዛይነር ስለሆንክም ደግሞ ተጠበህ ቆንጆ አድርገህ እንደምትሰራው እርግጠኛ ነኝ እና እናመሰግናለን። እኛም ስለመጣችሁ እጅግ በጣም እናመሰግናለን። በቀጣይ ደግሞ ያዘጋጀናቸው ቆንጆ ቆንጆ የነዶና የብትን ቀሚሶችም አሉን። በቀጣይ የምናሳያችሁ ይሆናል። መልካም። እሺ ሀሰን፣ ተመልካቾች ስተከታተሉት የቆያችሁት ይህን ይመስላል። እጅግ በጣም የሚያማምሩ ልብሶች በዲስካውንት ነው ያቀረበላችሁ ማለት ነው። ፕሮግራም ላላችሁ ሰዎች እንዲሁም ደግሞ ውጭ ሀገር ሆናችሁ ለቤተሰቦቻችሁ ስጦታ መስጠት ለምትፈልጉ ሰዎች፣ ለራሳችሁ ማዘዝ ለምትፈልጉ ሰዎች ደውሉለት። ቆንጆ አድርጎ አሳምሮ ሰርተው ያቀርብላችኋል ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።